የመጨረሻው ክፍል የሚጀምረው ሱንግ ሂጁ ሉሊያን በካውንስሉ አዳራሽ ውስጥ መሆኑን ስትደርስበት ነው። በፍርሃት ደረቀች። ከዚያም በከፍተኛ ድንጋጤ ወደ አዳራሹ ሮጠች። በውስጥ እሳቱ በዙሪያው የተስፋፋ ሲመጣ ሉሊያን ለመተንፈስ ይታገል ነበር። ከዚያም ሂጁ ስሙን ስትጠራው ሰማ። ሕይወቷን ለአደጋ አጋልጣ እሱን ለማዳን በመምጣቷ ደነገጠ። ሁልጊዜ ከጎኑ እንደምትሆን የገባችለትን ቃል አስታወሰ። እሷም ሳትጎዳ በፊት እንድትወጣ በውስጡ ተመኘ። ከጥቂት ቅጽበታት በኋላ ራሱን ስተወደቀ። ሂጁ በመጨረሻ እሱ ጋር ደረሰች። ነገር ግን እሳቱ በዙሪያቸው ይበልጥ እየጠነከረ መጣ። በከፍተኛ ሁኔታ እሱን ጎትታ ለማስወጣት ብትሞክርም ልታንቀሳቅሰው አልቻለችም። አይኖቿ በእንባ ተሞልተው የሆነ ሰው ሉሊያንን እንዲያድንላት በጩኸት ተማጸነች። በተመሳሳይ ሰዓት ሕፃኑን በከፍተኛ ሁኔታ እያለቀሰ ወደ እናቱ ሮጠ። ግራ በመጋባት ምን እንደተፈጠረና ዋና አገልጋዩን ስትጠይቅ ሉሊያን በውስጥ እያለ በካውንስሉ አዳራሽ ውስጥ እሳት መነሳቱን ተረዳች። በማግስቱ ሂጁ ልዑሉ በተኛበት አልጋ አጠገብ ተቀምጣ ነበር። ሐኪሞቹ የልዑሉን ጤንነት በጥሩ ሁኔታ ላይ መሆኑን ለሁሉም አረጋገጡ። ዋና አገልጋዩዋ በሂጁ ግዴለሽነት ተቆጥታ ሕይወን ገብቶ ባያድናቸው ኑሮ ትሞቱ ነበር ስትል ገሰጸቻት። ሂጁ ዝም ብላ ወደፊት እያየች ሁኔታው ቢቀየር ኑሮ ሉሊያንም እሷን ለማዳን ተመሳሳይ ነገር ያደርግ እንደነበር ተናገረች። ልክ በዚያ ቅጽበት ሚንጆንጉ በንዴት ወደ ክፍሉ ዘልቆ ገባ። ሂጁ የሉሊያን ጤንነት በጥሩ ሁኔታ ላይ ስለሆነ እንዳይጨነቅ በፍጥነት ነገረችው። ነገር ግን እሷ ንግግሯን ሳትጨርስ ጆንጉ በንዴት ሕይወቷን ለአደጋ በማጋለጧ ጮኸባት። እጆቿ ተጎድተው እያለ ለምን እስካሁን ወደ ሆስፒታል እንዳልሄደች ጠየቃት። እሷ ግን ከሆነው ነገር በኋላ በተለይም ድርጊቱ አደጋ እንዳልሆነ በግልጽ የታወቀ በየትኛው ሆስፒታል ላይ እንድተማመን ትጠብቃለህ ብላ መለሰችለት። ጆንጉ አደጋ ባይሆን እንኳ እንዲህ አይነት ድርጊት ለመፈጸም ምንም መብት እንዳልነበራት ነገራት። እሷም አዝናና ተቆጥታ ታዲያ ሉሊያን እዚያ ትቼው እንዲሞት ትፈልግ ነበር ስትል ጠየቀችው። ጆንጉ ድምፁን ከፍ አድርጎ አዎ ትተሽው እንዲሞት ማድረግ ነበረብሽ ሲል መለሰላት። ሂጁ በንግግሩ ሙሉ በሙሉ ደንግጣ ዝም አለች። ጆንጉ የተናገረውን ወዲያውኑ ተረድቶ ሁኔታውን ለማስተካከል በመሞከር በእሷ ላይ መጥፎ ነገር እንዲደርስ ስላልፈለገ መሆኑን አብራራለት። በዚህ መሃል ጻፊዋ በሐዘን ተሰባብራለች። በጥፋተኝነት ስሜት ተውጣ እያለች ሕይወን ገብቶ ሁለቱን ልዑሉና ልዕልቷ ሰላም መሆናቸውን ነገራት። እያለቀሰች ልዑሉን ለብቻው መተው እንዳልነበረባት ተናገረች። ሕይወን በእሷ አጠገብ ብትቆይ እንኳ ድርጊቱን ልታስቆመው እንደማትችል በመንገር በቀስታ አጽናናት። እጁ ላይ ያለውን ጉዳት አስተውላ ባደረገው ነገር አመሰገነችው። ታሪኩ ወደ እሳቱ ትዕይንት ይመለሳል። ሂጁ ወደ አዳራሹ በሮጠችበት ቅጽበት ጻፊዋ በፍርሃት ልታስቆመው ብትሞክርም ሕይወን የሚያቃጥለውን የእንጨት ምሰሶ ተሻግሮ እሷን ተከትሎ ወደ ውስጥ ገብቶ ነበር። ከጥቂት ጊዜ በኋላ ሊያንን በጀርባው አዝሎ ሲወጣ ሂጁ ካጠገቡ እየተሰናከለች ትከተለው ነበር። ወደሆኑ ጊዜ ስንመለስ ጻፊዋ እሱ ባይኖር ኖሮ ሁለቱም ልዑሉና ልዕልቷ ይሞቱ እንደነበር በመግለጽ ሕይወንን በድጋሚ ያመሰገነችው። ለእሱም ጭምር ተጨንቃ እንደነበር አመነች። ሕይወን ለእሱ ያላትን ጭንቀት በመስማቱ በግልጽ ተደስቶ ነበር። ቆይቶም ሂጁ ለጻፊዋ አንድ አስፈላጊ ጥያቄ ቀረበችላት። ልዑሉ ቀጣዩን ንጉሥ መሆን በይፋ ለማወጅ ወደ ዙፋኑ አዳራሽ መሄድ ሲገባው ለምን ወደ ካውንስሉ አዳራሽ እንደሄደ ማወቅ ፈለገች። ጻፊዋ ጠቅላይ ሚኒስትር ጆንጉ መጀመሪያ ለብቻቸው ሊያናግሩት ፈልገው እንደነበር አብራራችላት። የሂጁ ፊት በሐዘን ጠቆረ። በውስጧም ጥርጣሬ ማደር ጀመረ። ከዚያ በኋላ ሉሊያንን እንደገና ለመጠየቅ ሄደች። እሱ እሷን ያበረታታበትንና የጠበቀበትን ጊዜያት ሁሉ አስታወሰች። አይኖቿ በእንባ ተሞልተው በአንድ ወቅት ቤተመንግስቱ ለእሷ በጣም አስተማማኝ ቦታ መሆኑን ነግሯት እንደነበር፣ አሁን ግን ለእሱ የሚሆን አስተማማኝ ቦታ መኖር አለመኖሩን ማሰብ ጀመረች። በሌላ ቦታ ጆንጉ ከተቃጠለው የካውንስል አዳራሽ ፊት ለፊት ቆሞ እያለ ረዳቱ ስለ ሁኔታው ይፋዊ መግለጫ እያዘጋጀ መሆኑንና በሟቹ ንጉሥ ኑዛዜ መሰረት የሉሊያንን ወደ ዙፋን መውጣት ሊያስበስሩ ማቀዳቸውን ነገረው። ሆኖም ጆንጉ እምቢ አለ። ሉሊያንን እስኪነቃ ሁሉም ነገር እንዲያዘገዩ ታዘዘ። በማግስቱ ስለ እሳቱ የሚገልጸው ዜና በየቦታው ተሰራጨ። ሂጁ ወደ ደህንነት መቆጣጠሪያ ክፍል በመሄድ ባለው አንድ ወር ውስጥ በካውንስሉ አዳራሽ ውስጥ የተቀረጹትን ምስሎች በሙሉ ጠየቀች። በተጨማሪም በእሳቱ አደጋ ወቅት በቦታው በነበሩ ሰዎች ሁሉ ላይ ምርመራ እንዲደረግ አዘዘች። ሕይወን አመንትቶ እንዲህ ያለውን ስልጣን የንግስቲቱ ስለሆነ መጀመሪያ የእሷን ፍቃድ መጠየቅ እንዳለባቸው ነገራት። ሂጁ ግን ንግስቲቱን ራሷ እንደምትጠይቃት በረጋ መንፈስ መለሰችለት። ንግስቲቱን ስታገኛት ንግስቲቱ ስለ ሉሊያን የጤና ሁኔታ ጠየቀችና ልትጠይቀው ፈልጋ እንደነበር፣ ነገር ግን ልዑሉ ከክፍሏ እንዳትወጣ ከልክሏት እንደነበር ነገረቻት። ሂጁ ንግስቲቱ ሉሊያንን መሞቱን ወይም በሕይወት መኖሩን ለማረጋገጥ ፈልጋ እንደሆነ ጠየቀቻት። በተለይም እሳቱ የተነሳው በትክክል እሱ ዙፋኑን ሊወርስ ጥቂት ሲቀረው መሆኑንና
እሱ ንጉስ እንዳይሆን በግልጽ የምትቃወሙ ብቸኛዋ ሰው ንግስቲቱ ስለነበረች ነው። በመቀጠል ሂጁ ተጠርጣሪ መሆን ካልፈለገች ሙሉ በሙሉ እንድትተባበራትና ሙሉ የምርመራ ስልጣን እንድትሰጣት አስጠነቀቀቻት። ከዚያም በዝምታ የያዘችውን መጠጥ አፈሰሰችውና ከፊቷ የሚቀመጠውን ማንኛውንም መጠጥ ከእንግዲህ እንደማታምን ገለጸችላት። ሂጁ ከወጣች በኋላ ሂዩን ምርመራውን በይፋ ሳይሆን በሚስጥር እንደሚቀጥል ነገራት። ግራ በመጋባት ለምን እንደሆነ ስትጠይቀው ሂዩን በተለየ ሰው የመመረዝ ጉዳይ አሁንም ስላልተፈታ ይህ የጆንጉ ትዕዛዝ መሆኑን አስረዳት። ሂጁ በነገሩ ተበሳጭታ ጆንጉን ለማየት ሄደች። ከሉሊያን አጠገብ ቆሞ ስታገኘው ስላልተመቻት በትኩረት ተመለከተችው። በዚህ መሃል የሂጁ ወንድም የቅርብ ጊዜውን ዜና ከሰማ በኋላ እሷን ለማግኘት ቢሞክርም እሷ ግን ስልኩን ለመመለስ ፈቃደኛ አልሆነችም። እሱና ሚስቱ በአንድ ምግብ ቤት ውስጥ ተቀምጠው እያለ በአቅራቢያቸው ያሉ ሰዎች ቤተመንግስቱ እስካሁን ምንም አይነት መግለጫ ስላላወጣ ሉሊያንን ሞቶ መሆን አለበት እያሉ ሲወሩ ሰሙ። ሁለቱም ደነገጡ። ሚስቱ እንደገና ወደ ሂጁ እንዲደውል ብታስገድደውም እሱ በድንጋጤ ቢደውልም እሷ አሁንም ምላሽ አልሰጠችውም። በጆንጉ ቢሮ ውስጥ ረዳቱ ንጉሳዊ ሴክሬታሪያት የልዑሉን ወደ ዙፋን መውጣት ወዲያውኑ ማወጅ እንደሚፈልጉ ነገረው። ጆንጉ እየተገረመ ይመስል ነበር። ረዳቱ ስለ ልዑሉ መሞት የሚያወሩ ወሬዎች መሰራጨታቸውን ቢጠቅስም ጆንጉ ግን አሁንም እምቢ አለ። ከዚህ በኋላ ጆንጉ ንግስቲቱን ለመጠየቅ ሄደ። ህዝቡ መረጋጋት እያጣና እየተጨነቀ ስለሆነ የንጉሱ እንደራሴ የክብር ቦታ እንዲሰጣት ተቀረበላት። እንዲህ ባለው አደገኛ ውሳኔ ላይ ከመቸኮል ይልቅ ሉሊያን እስኪነቃ ድረስ መጠበቅ እንዳለባቸው ስትነግረው በፊቷ ላይ ድንጋጤ ታይቶ ነበር። ነገር ግን ጆንጉ በአቋሙ ጸና። እሷ እምቢ ብትል እንኳ እሱ በይፋው ሊያውጀውና ኃላፊነቱን እንደ ንጉሳዊ ግዴታዊ በእሷ ላይ ሊጭንባት እንደሚችል ነገራት። እሷ ምላሽ ከመስጠቷ በፊት ንጉሳዊ ጠባቂዎቹ በድንገት የሉሊያንን መምጣት በይፋ አወጁ። ጆንጉ ሉሊያንን በህይወትና በጤንነት ከፊቱ ቆሞ ባየው ቅጽበት ከፍተኛ ድንጋጤ ፊቱን ወረረው። ምክንያቱም የሊያንን መመለስ የእሱን እቅዶች በሙሉ ያፈራርሳል። ቆይቶም ሂጁና ሂዩን በዚያ ቀን ወደ አዳራሹ የገቡበት ሰዎች ዝርዝር መገምገም ጀመሩ። በዚህ መሃል ጸሐፊዋ በድንገት እየሮጠች ገብታ ሉሊያን መንቃቱን ስታበስር ሂጁ ወዲያውኑ ወደ ክፍሉ ሮጠች። ነገር ግን መንገድ ላይ እሱ ራሱ ያዛት። በህይወትና በሰላም በማየቷ ከዓይኖቿ እንባ ፈሰሰ። ይህ በእንዲህ እንዳለ ጆንጉ ቀደም ብሎ ከሊያን ጋር ያደረገው ንግግር እያስታወሰ ብቻውን በጥልቅ ሐሳብ ተውጦ ተቀምጦ ነበር። ለሊያን ለጊዜው እንዲያረፍ መክሮት የነበረ ቢሆንም ሊያን ግን ስለመሞቱ የሚያወሩትን ወሬዎች ከሰማ በኋላ ወዲያውኑ ንጉሳዊ ተግባራቱን ማከናወን እንደሚጀምር በይፋ ተናግሯል። ሊያን አዲሱን ንጉስ ለማወጅ ይህ ትክክለኛው ቅጽበት መሆኑን አጥብቆ ገልጾ ነበር። ወደአሁኑ ጊዜ ስንመለስ ሂጁ ለሊያን ለምን በሚስጥር ወደ ንግስቲቱ እንደሄደ ጠየቀችው። ሊያን ጆንጉ በሱ ምትክ የሚሆን ሰው እየፈለገ እንደነበርና የሁሉንም ሰው ግብዝነት ማጋለጥ አስፈልጎት እንደነበር አስረዳት። ሂጁ በእውነት በጆንጉ ላይ እንደሚተማመን በጥንቃቄ ጠየቀችው። ሊያን በጥያቄው የተገረመ ቢመስልም በረጋ መንፈስ በሱ ላይ እንደሚተማመን መለሰላት። በማግስቱ ለእሳቱ አደጋ ተጠያቂው ሰው ራሱን ለፖሊስ አሳልፎ መስጠቱ በዜና ተበሰረ። ያ ሰው ከንጉሳዊ ጠባቂዎች አንዱ እንደሆነ ታወቀ። ሆኖም ሊያንን ከስልጣኑ እንዲወርድ የሚጠይቅ ተቃውሞዎች በመላ ሀገሪቱ ቀጥለው ነበር። በሌላ ቦታ ንግስቲቱ ከሶንጎን ጋር ተቀምጣ ነበር። እሱም በጋዝ ፍንዳታው ምክንያት የመጣውን እሳት በመጥቀስ ሉሊያን ወደ ተግባሩ እንዳይመለስ በፍጹም ልታስቆመው እንደሚገባ አጥብቆ ነገራት። እሱ የጋዝ ፍንዳታ ማለቱን በሰማችበት ቅጽበት ንግስቲቱ አይኖቿን አጥብባ ምክንያቱ እሱ መሆኑን እንዴት ሊያውቅ እንደቻለ ጠየቀችው። እሱ ግን ምላሽ ለመስጠት ፈቃደኛ አልሆነ። ያ ዝምታ ሁሉንም ነገር ነገራት። ንግስቲቱ ከድርጊቱ ጀርባ የራሷን አባት መሆኑን ተረዳች። በሐዘን ተሰባብራ ወደ ክፍሏ ስትመለስ ሰሌዋ እዛ እየጠበቀቻት አገኘቻት። ንግስቲቱ ከእንግዲህ ልትጠብቃት እንደማትችል በሐዘን ነገረቻት። ቆይቶም ንግስቲቱ ሊያንን ለመጠየቅ ሄደች። ጆንጉ ቀደም ብሎ የሰጣትን ፋይል አስረከበችው። ይህም የራሱ አባት በሂጁ የመመረዝ ድርጊት ውስጥ እጅ እንዳለበት የሚያረጋግጥ ማስረጃ ነበር። በሊያን ፊት መሬት ላይ በቀስታ ተንበረከከች። ሊያን ለአባቷ ምህረት እንድታደርግ ዕድል ልትማጸነው እያሰበች መሰለው። እሷ ግን በምትኩ በእሷና በአባቷ ላይ ሊሰጥ የሚችለውን ከባዱን ቅጣት ጠየቀች። እሱ ንጉሥ ስለሚሆን ከአባቷም ሆነ ከራሷ የስልጣን ስግብግብነት ጭምር ንጉሳዊ ዙፋኑን መጠበቅ የእሷ ግዴታ መሆኑን አብራራችለት። ትዕይንቱ በመቀጠል ወደ ጆንጉ ይመለሳል። እሱም በዚህ ዓመት የአደን ወቅትን መጀመር ራሱ በግድ ለማወጅ ማቀዱን ለረዳቱ ይነግረዋል። ረዳቱ ግራ የተጋባ ይመስላል። ምክንያቱም በባህሉ መሰረት ያንን መግለጫ የማውጣት ኃላፊነት የንጉሳዊ ቤተሰቡ ነው።
በድንገት ሂጁ ጣልቃ በመግባት ያንን መግለጫ በሱ ፋንታ እሷ ራሷ እንደምትወጣው በድፍረት ትናገራለች። በመቀጠልም በ21ኛው ክፍለ ዘመን ምን አይነት የአድን ወቅት ነው ያለው? ስለ እንስሳት መብትስ አይታሰብም? ስትል በማሾፍ ትጠይቀዋለች። ጆንጉ በረጋ መንፈስ ጎጂ ፍጥረታትን በሚበዙበት ጊዜ መወገድ እንዳለባቸው ያብራራላታል። በትክክል በዚያ ቅጽበት ሂጁ የአድን ጠመንጃውን በቀጥታ ወደሱ ታነጣጥራለች። ጆንጉ በድንጋጤ ደርቆ ይቆማል። ሂጁ ግን በፈገግታ ጠመንጃውን ዝቅ አድርጋ ለእሳቱ አደጋ ተጠያቂ የሆነ ሰው እሱ ራሱ እንዳሳሰረው አስቀድማ እንደምታውቅ ትነግረዋለች። የኖቹ አገላለጽ በመጨረሻ ሁሉም ነገር እንደተረዳች በግልጽ ያሳይ ነበር። ቆይቶም ልዑል ሊያን ለሂጁ ንግስቱ ልታየው መታ እንደነበርና አባቷ በሂጁ የመመረዝ ድርጊት ውስጥ ከጀርባ የነበረው እሱ መሆኑን እንዳመነች ይነግራታል። ንግስቱ ስትማጸነው በጥልቀት እንደተነካ ያምናል። ምክንያቱም ይህንን ያደረገችው ልጇ በእነሱ ወንጀል ምክንያት እንዳይሰቃይ ለመጠበቅ ብቻ እንደሆነ ተረድቷል። አሁን ላይ ትክክለኛው ውሳኔ ምን እንደሆነ ራሱ እንኳ እንደማያውቅ ለሂጁ ይነግራታል። በማግስቱ ወጣቱ ንጉስ እናቱ ከጎኑ ቁማ እያለች ንጉሳዊ አዋጅ በፊርማና ማህተም ያጸድቃል። ይህ በእንዲህ እንዳለ ጆንጉ በተደረገለት ጥሪ መሰረት ሊያንን ለመጠየቅ ይመጣል። ሊያን ለእሳቱ አደጋ ተጠያቂ የሆነውን ሰው በፍጥነት በቁጥጥር ስር ስላዋለው ያመሰግነዋል። በመቀጠልም በመመረዙ ድርጊት ውስጥ እጅ የነበረው ማን እንደሆነ ደርሰውበት እንደሆነ በድንገት ይጠይቀዋል። ጆንጉ ለጥቂት ቅጽበት ዝም ካለ በኋላ በመጨረሻ ተጠያቂው ሱንጎን እንደነበር ያምናል። ሊያን ወዲያውኑ ንግስቲቱ ስለ ጆንጉ ያስጠነቀቀችውን ያስታውሳል። እሷም ጆንጉ እውነቱ ከመጀመሪያው ጀምሮ ያውቅ እንደነበር፣ ነገር ግን ሆን ብሎ ዝምታን እንደመረጠ ነግራው ነበር። ወደ አሁኑ ጊዜ ስንመለስ ሊያን ሶንጎን በድርጊቱ ልክ ተገቢውን ቅጣት ማግኘት እንዳለበት በይፋ ይናገራል። ጆንጉ እሱ የንጉሳዊ ቤተሰብ አባል ስለሆነ አይሆንም ቢልም ሊያን ግን በአቋሙ በጥብቅ ይጸናል። በመቀጠልም አንዴ በይፋ ዙፋኑ ከጨበጠ በኋላ ንጉሳዊ ስርዓት ሙሉ በሙሉ ለማፍረስ ማቀዱን በመግለጽ ጆንጉ ሙሉ በሙሉ ያስደነግጠዋል። ጆንጉ በግልጽ በንዴትና በተስፋ መቁረጥ ስሜት ውስጥ ሆኖ ይወጣል። ብዙም ሳይቆይ የንጉሳዊ ጠባቂዎቹ ሶንጎንን በቁጥጥር ስር ያውሉታል። ሰላዩም በተመሳሳይ ሁኔታ በቁጥጥር ስር ትውላለች። ዜናውን በቴሌቪዥን ስርጭት ላይ በፍጥነት ይሰራጫል። በማግስቱ ጆንጉ ሁሉንም ሰው ለአስቸኳይ ስብሰባ ይጠራል። ስለ ሊያን ንጉሳዊ ስርዓት የማፍረስ ውሳኔ ያሳውቃቸዋል። እያንዳንዱ ሰው ንጉሳዊ ስርዓት በመቀጠሉ ተጠቃሚ ስለሆነ ሁሉም ሰው ሀሳቡን ይቃወማል። ስብሰባው ካለቀ በኋላ ጆንጉ ሂጁን እየጠበቀች ያገኛታል። እሷን በቀጥታ ትጋፈጠዋለች። ሶንጎን ለሁሉም ነገር ተጠያቂ መሆኑን እያወቀ አሁንም እሱን ለመጠበቅ በመሞከሩ ተከሰዋለች። በመቀጠል በመካከላቸው ያለው ጓደኝነት ከእንግዲህ ሊቀጥል እንደማይችልና በቅርቡ ጠላቶች ሊሆኑ እንደሚችሉ ትነግረዋለች። በመጨረሻም ታሪኩ ወደ ሊያን የንጉስነት በዓል ይሸጋገራል። ጆንጉን ጨምሮ ሁሉም ሰው በታላቅ አዳራሽ ውስጥ ቆሟል። ሊያን በግርማ ሞገስ ገብቶ በንጉሳዊ ዙፋኑ ላይ ተቀመጠ። ሁሉም የእሱን የመጀመሪያ ንጉሳዊ መግለጫ ለመስማት ሲጠባበቅ አዳራሹ በዝምታ ተዋጠ። መቀጠል ሊያን እንደ ንጉስ የመጀመሪያ አዋጁን የንጉሳዊ ስርዓት ማፍረስ እንደሚሆንም በረጋ መንፈስ አስታወቀ። በተመሳሳይ ጊዜ ሂዩን በፍርሃት ይመላለስ ነበር። ይህም በመጨረሻ ሂጁን ስላበሳጫት ዝም ብሎ እንዲቀመጥ ጮኸችበት። እሱን እያየችው ባለፈው ምሽት ከሊያን ጋር ያደረገችው ንግግር አስታወሰች። ያን ምሽት እሱ ከእንግዲህ ልዑል ብቻ እንዳልሆነ አሁን ንጉስ እንደሆነና እሷም ንግስት እንደሆነች ነግረው ነበር። በለስላሳ ፈገግታም እንደ ንጉስ የመጀመሪያ መግለጫው ምን እንደሚሆን ጠየቀችው። ሊያን ንጉሳዊ ስርዓት ለማፍረስ ማቀዱን ነገራት። ምላሹ በጣም አስደንጋጭ እንደሚሆን አስቀድሞ እንደሚያውቅ ነገራት። ሂጁ ግን ያለምንም ማመንታት አበረታታችው። ምንም ቢሆን ከጎኑ እንደምትቆምና እንደምትደግፈው ቃል ገባችለት። ንግግሯ በእውነት አስደሰተው። በመቀጠልም ካገኘችው ከጥቂት ጊዜ በኋላ ንግስትነት ማዕረግን ለመተው በእውነት ዝግጁ መሆን አለመሆኗን ጠየቃት። ሂጁ ፈገግ ብላ ከመጀመሪያው ንግስት የመሆን ፍላጎት ኑሯት እንደማያውቅ ተናገረች። ወደ አሁኑ ዘመን ስንመለስ ከባለስልጣናቱ አንዱ በነገሩ ባለማመኑ አንድ ንጉስ እንዴት ንጉሳዊ ስርዓቱን ማፍረስ ይፈልጋል ሲል ሊያንን ጠይቀው፣ ሊያን ስለ ህዝብ አስተያየት ጆንጉን ጠይቀው፣ ጆንጉም ህዝቡ ውሳኔውን በጥብቅ እንደሚቃወም ነገረው። ንግግሩን ሲያጠናቅቅም ነገስታት ሊመጡና ሊሄዱ ይችላሉ፣ ንጉሳዊ ዘውድ ግን መኖር አለበት አለው። በዚህ መሃል ሂዩን የካቢኔ ሚኒስትሮችና የንጉሳዊ ቤተሰብ ዘመዶች የሊያንን ሀሳብ በእርግጠኝነት ውድቅ እንደሚያደርጉት ለሂጁ ነገራት። ሂጁ አሁን ላይ እሱ በእውነት ሊተማመንበት የሚችል ማንም ሰው ስለሌለው፣ በተለይም ህዝቡ እንኳ ስለማይደግፈው ለሊያን ተጨነቀችለት። ስብሰባው ካለቀ በኋላ ጋዜጠኞች ወዲያውኑ ከአዳራሹ ውጭ ጆንጉ ከበውት ስለ ንጉሳዊ ስርዓት ማፍረስ ስለሚያወሩት ወሬዎች ጠየቁት።
ጆንጉ ምንም የሚያስደነግጥ ምክንያት ስለሌለ እንዳይጨነቁ በረጋ መንፈስ ነገራቸው። ብዙም ሳይቆይ እያንዳንዱ የዜና ጣቢያ ስለ ንጉስ ሊያን አስደንጋጭ የመጀመሪያ ሀሳብ ማውራት ጀመረ። የሄጁ ወንድም ዜናውን ባለማመን እየተከታተለ ሊያን ዙፋኑን ገና ሳይረከብ ወዲያውኑ ስርዓቱን ሙሉ በሙሉ ማጥፋት ይፈልጋል አለ። በዚህ መሃል ንግስቲቱ አባቷ ለመጠየቅ ሄደች። ሊያን በሱ ላይ ማስረጃውን የሰጠችው እሷ መሆኗን ስለነገረው አባቷ እሷን ቀና ብሎ ለማየት እንኳ ፈቃደኛ አልሆነም። በከፍተኛ ንዴት ካደረግሽው ነገር በኋላ እንዴት እኔን ለማየት ትደፍሪያለሽ ሲል ጠይቃት። ንግስቲቱ እያለቀሰች ያደረሰው ነገር ሁሉ ያስከተለው ውጤት ለማየት ብቻ እንደመጣች ነገረችው። አባቷ ግን በምሬት በገዛ ልጅሽ ላይ ምን እንዳደረግሽ አሁንም አልገባሽም ማለት አሁን ላይ ከተራ ሕፃን ልጅ የተሻለን እንዳልሆነ ገለጸላት። ንግስቱ አይኖቿ በእንባና በቁጭት ተሞልተው ልጇ እውነቱን ከመጀመሪያው ጀምሮ ያውቅ እንደነበርና ይህንን ከባድ ሸክም በዝምታ ለብቻው እንደተሸከመው ገለጠችለት። በመቀጠል ለአባቷ ከእንግዲህ የእሱ ልጅ እንዳልሆነች ነገረችው። ለመጀመሪያ ጊዜ በፊቱ ላይ የቁጭትና የጸጸት ምልክት ታየ። ንግስቲቱ ለመውጣት ስትዘጋጅ አባቷ በድንገት አስቆማትና አንድ የሚያስደነግጥ ሚስጥር ገለጠላት። ጆንጉ ፍንዳታውን እንደሚከሰት አስቀድሞ ያውቅ እንደነበርና ለዚህም ሲል ሆን ብሎ ሊያንን ወደዚያ እንደላከው ነገራት። ንግስቲቱ በከፍተኛ ድንጋጤ ደረቀች። ምክንያቱም እሷ ራሷ እንኳ ጆንጉ እንዲህ አይነት ክፉ ድርጊት መፈጸም ይችላል ብላ አስባ አታውቅም ነበር። ከዚያ ውስጥ ወጣ ጆንጉ ውጭ ሲጠብቃት አገኘችው። ባየችው ቅጽበት በፍርሃት ስሜት በደመ ነፍስ ወደ ኋላ ፈገፈገች። ጆንጉ ግን በረጋ መንፈስ ወደ ቤተ መንግስት እንደሚሸኛት ነገራት። በሌላ ቦታ የሄጁ አባት ወደ ቤት እንደገባ እሱ በንጉሳዊ ስብሰባ ላይ ስለተገኘ ቤተሰቡ ወዲያውኑ ስለሚወሩት ወሬዎች በጥያቄ አጣደፉት። ቴጁ ሊያን ማዕረጉን ሙሉ በሙሉ ለማጥፋት ከመወሰኑ በፊት በእውነት ንጉስ ለመሆን በቂ ጊዜ አግኝቶ ነበር ሲል ጠየቀ። የሄጁ አባት ስለ ሊያን በክብር እንዲያወሩ በንዴት ነገራቸው። በፊቱ ላይ ግልጽ የሆነ ጭንቀት ይታይ ነበር። አሁን ላይ ትልቁና ዋናው ነገር ራሳቸውን መጠበቅ መሆኑን ለሁሉም ማስጠነቀቀ። የእሱ ንግግር ቤተሰቡን ይበልጥ እንዲጨነቁ አደረጋቸው። በመኪናው ውስጥ ጆንጉ ስለ ሊያን ሀሳብ ለመወየት በቅርቡ ሌላ ስብሰባ እንደሚያደርግ ለንግስቲቱ ነገራት። ሚኒስትሮቹ ውሳኔውን በጥብቅ እንደሚቃወሙና ሊያን ነገሩን ለህዝብ ውሳኔ ለመተው ማቀዱን አስረዳት። በመቀጠል ጆንጉ ንግስቲቱ የሊያንን ውሳኔ በይፋ እንድትቃወም ጠየቃት። ንግስቲቱ ከእንግዲህ ምንም አይነት ስልጣን እንደሌላት መለሰችለት። ጆንጉ እሱ የሚፈልገው ሊያን ንጉሳዊ ስርዓቱን የሚያፈርሰው ለራሱ የግል ጥቅምና ስግብግብነት እንደሆነ እንድታስመስል ብቻ እንደሆነ ነገራት። ንግስቱ እምቢ ብትለው ምን እንደሚያደርግ ጠየቀችው። ጆንጉ በልጇ ላይ ዛተባት። እንዴት እንዲህ አይነት አውሬ ሊሆን እንደቻለ ማመን አቅቷት በትኩረት ተመለከተችው። ወደ ቤተ መንግስት ስንመለስ ጻፊዋ ጆንጉ የቤተ መንግስቱን በጀት እንዳገደው ለሊያን አሳወቀች። የቤተ መንግስቱን ሰራተኞች ደሞዝ እንኳ እንዴት እንደሚከፍሉ ግራ ስለገባቸው ሁሉም መደናገጥ ጀመሩ። ሂጁ በድንገት ሳቀችና ብዙ ገንዘብ እንዳላት በነፃነት ተናገረች። ሊያን የቤተ መንግስቱን ወጪ ራሷ በግል ተሸፍነው አቅዳ እንደሆነ ጠይቃት። ሂጁ በኩራት አዎ ካለች በኋላ ከሀብታም ቤተሰብ ጋር መጋባቱን እንደ ትልቅ ዕድል ሊጠቀምበት እንደሚገባ ነገረችው። የፋይናንስ ሰነዶቹን ከይሁን ልጅ ነጠቀች። ነገር ግን ሊያን የእሷ መፍትሄ ለዘላለም ይቀጥል እንደማይችልና ቀጥሎ ምን ማድረግ እንዳለባቸው በጥንቃቄ ለማሰብ ጊዜ እንደሚያስፈልጋቸው ነገራት። ሂጁ ግን ሁሉም ሰው አስቀድሞ ከነሱ ተቃራኒ ስለቆመ ለማመንታት ጊዜ እንደሌላቸው በጥብቅ አስታወሰችው። በማግስቱ ጆንጉ በጀቱን መቆረጡ ሊያን ከሀሳቡ እንዲመለስ እንደሚያስገድደው በራስ መተማመን አሰበ። ሆኖም ረዳቱ ቤተመንግስቱ የዓመቱ ሁለተኛ አጋማሽ በጀት ሙሉ በሙሉ ውድቅ መደረጉን ሲነግረው ደነገጠ። በመቀጠል ጆንጉ የባሰ መጥፎ ዜና ሰማ። የሂጁ የቤተሰብ ኩባንያ የሆነው ካስትል ግሩፕ ከቤተመንግስቱ በጀት የሚበልጥ ከፍተኛ ገንዘብ በስጦታ መልክ ማበረከቱን አወቀ። በማግስቱ ሂጁ ቤተሰቧ ኩባንያዋን በፋይናንስ ሙስና እየተመረመረ መሆኑን ሲነግራት በከፍተኛ ሁኔታ ተቆጣች። ጆንጉ የቤተ መንግስቱን ፈንድ ለማስቆም ምርመራውን እንዳዘጋጀ ግልጽ ነበር። ሂጁ ግን እጅ ለመስጠት ፈቃደኛ አልሆነችም። ጉዳዩን ከፋይናንስ ሙስና ወደ ስልጣን ያለ አግባብ መጠቀም ክስ ለመቀየር እንዲችሉ ምርመራውን የሚመራውን ባለስልጣን ማንነት እንዲያጣሩ ነገረቻቸው። አባቷን ጨምሮ ሁሉም በሷ ብልሃት ተደነቁ። በመቀጠል የሂጁ ወንድም አባታቸው ራሱን እንዲያደክም በሱ ምትክ ወደ ምርመራው ራሱ በግልጽ እንደሚሄድ ያስታውቃል። ሂጁ ለመውጣት ስትዘጋጅ አባቷ ለብቻዋ እንድትጓዝ ስላልፈለገ ያስቆማታል። በምትኩ ወንድሟ ራሱ እንዲሸኛት ያዘዋል። በመኪና ጉዞ ላይ ሂጁ እርዳታ ካስፈለገው በማንኛውም ሰዓት እንድታገኘው ለወንድሟ ነገረችው። እሱም እየቀለደ ስለሱ ተጨንቃ እንደሆነ ጠየቃት። እሷ ወዲያውኑ ካስተባበለች በኋላ ወንድሟ ስለሆነ በእርግጥ እንደምትጨነቅለት አመነች። እሱ ወንድሜ ብላ ስትጠራው
ይህ የመጀመሪያዋ በመሆኑ በድንጋጤ ደረቀ። ሂጁ በማፈር እሱ ምላሽ ሳይሰጥ በፍጥነት ጥላው ሄደች። በዚህ መሃል የሰው በመካከላቸው ያለው ግንኙነት ምን ያህል እየተሻሻለ እንደሄደ በማሰብ በደስታ ፈገግ አለ። ቆይቶም ሂጁ ሊያንን ለመጠየቅ ሄዳ ከቤተሰብ ኩባንያቸው ጋር የሆነውን ሁሉ ነገረችው። እንደ ሁልጊዜው እሷን ተጠያቂ ከማድረግ ይልቅ በዚህ ጊዜ ቤተሰቧ በእውነት ስለደገፏት ተገረመች። ሁኔታው ብታፍርም በውስጧ ግን ደስታ ተሰማት። በሌላ ቦታ ንግስቲቱ የጆንጉን ዛቻ እያስታወሰች ልጇን በዝምታ ትከታተል ነበር። ጆንጉ እሷ የልዑሉን ስም ከውርስ የሚወስደውን የሟች ንጉሥ ሰነድ እንዳጠፋቸው አስቀድሞ ያውቅ እንደነበር ተገለጸ። እውነቱ ይፋ ከሆነ ህዝቡ እሷን ሳይሆን ልጇን ተጠያቂ እንደሚያደርጉት፣ ልክ እንደ አያቱ ወንጀለኛ አድርገው እንደሚፈርጁት ጆንጉ አስፈራርቷት ነበር። ንግስቲቱ ጆንጉን ተጋፍጣ ሊያንን ለመግደል እንደሞከረ እንደምታውቅ ነግራው ነበር። ጆንጉ አስፈላጊ ከሆነ ድርጊቱ እንደገና ለመፈጸም ሙሉ በሙሉ ዝግጁ መሆኑን በረጋ መንፈስ አምኖላት ነበር። በማግስቱ ጋዜጠኞቹ ሙሉ ቦታውን ከበውት እያለ የሂጁ ወንድም ለምርመራ ደረሰ። በዚህ መሃል ሂጁ ንግስቲቱ ድምፅ አሁንም በንጉሳዊ ቤተሰብ ውስጥ ተሰሚነት ስላለው ሊያንን እንድትረዳው ጠየቀቻት። በሁለተኛው ንጉሳዊ ስብሰባ ላይ ሊያን ደረሰ። ጆንጉ ህዝቡን ፈጽሞ እንዳላማከረና ይልቁንም በሚኒስትሮች አስተያየት ላይ ብቻ እንደተደገፈ ደረሰበት። ባለስልጣናቱ ሊያንን ስለ ዙፋኑና ስለ ንጉሳዊ ስርዓት የሚቆረቆር በመምሰል በእውነቱ ግን የራሱን ክብር ለመጠበቅ ብቻ እንደሚፈልግ ከሰሱት። በድንገት ሂጁ ወደ አዳራሹ በመግባት ስብሰባውን አቋረጠችና አንድ የሚያስደነግጥ ጥያቄ ሰነዘረች። ሊያንን ለመግደል የሞከረው ማን ነው? ሁሉንም በንግግሩ አደነገጡ። ሊያን ራሱ እንኳ ምንም የሚያውቀው ነገር አልነበረም። በመቀጠል ሂጁ በመኪናው ውስጥ ንግስቲቱ በሚስጥር የቀረጸችውን የጆንጉን ንግግር አጫወተችው። የጆንጉ ድምፅ ሊያንን ለመግደል እንደሞከረ ሲያምን አዳራሹ ሙሉ በሙሉ በዝምታ ተዋጠ። ልዑል ሊያን በሰማው ነገር በከፍተኛ ሁኔታ ደንግጦ እውነት መሆኑን ጆንጉን በቀጥታ ጠይቀው፣ እሱ ግን ዝም አለ። በርካታ ባለስልጣናት ሊከላከሉለት ቢሞክርም ሊያን በከፍተኛ ንዴት ዝም ማሰኛቸውና ለጆንጉ የሚሟገት ማንኛውም ሰው የእሱ ተባባሪ ተደርጎ እንደሚቆጠር አስጠነቅቃቸው። ከስብሰባው በኋላ ሊያንና ጆንጉ ብቻቸውን ቀሩ። ጆንጉ በመጨረሻ እሱን ለመግደል በእውነት እንደሞከረ አመነ። የእሱ ምክንያት ልብ የሚሰብርና በተመሳሳይ ጊዜ የተዘባ ነበር። ሊያንን ከሂጁና ከዚህ ሁኔታ ሁሉ እንዲርቅ ደጋግሞ አስጠንቀውት እንደነበር፣ እሱ ግን ለመስማት ፈቃደኛ እንዳልነበረ ተናገረ። በሊያን ምርጫዎች ምክንያት እሱ ራሱ አሁን ወደ ሆነው አስከፊ ሰው እንደተቀየረ ገለጸ። ሊያን በረጋ መንፈስ እሱ ባይኖር እንኳ እሷ መቼም ቢሆን ጆንጉን እንደማትመርጠው መለሰለት። ከክፍሉ ሲወጣም የንጉሳዊ ጠባቂዎቹ ጆንጉን በቁጥጥር ስር ለማዋል አስቀድመው እየጠበቁት ነበር። በማግስቱ የዜና ጣቢያዎች ንጉሳዊ ስርዓቱን ስለማፍረስ የተሰበሰበውን የህዝብ ውሳኔ ላይ መወያየት ጀመሩ። ከግምገማዎች በኋላ መንግስት በጉዳዩ ላይ በቁም ነገር ለመወያየት በይፋ ተስማማ። ሊያን ንጉሳዊ ስርዓቱ ይቀጥል ወይስ ይጥፋ የሚለው ህዝቡ ራሱ መወሰን እንዳለበት አጥብቆ ተናገረ። በዚህ መሃል ጸሐፊ ሂዶ ንጉሳዊ ስርዓቱን ማፍረስ ህይወቱን ሙሉ ቤተመንግስቱ ስላሳለፈው ለሂዩን ከባድ ሊሆንበት እንደሚችል ነገረችው። ሂዩን ሁኔታውን መልመድ በእርግጥ አስቸጋሪ እንደሚሆንበት ቢያምንም ከቦታዎች ይልቅ ሰዎች ይበልጥ ዋጋ እንዳላቸው ነገራት። ሊያን ወደ ፈለገበት ቦታ ቢሄድ እንኳ ከጎኑ እንደሚቆም ቃል ገባላት። በመጨረሻም የህዝቡ ውሳኔ ተጠናቀቀ። ሊያን ውጤቱን በይፋ አወጀ። ንጉሳዊ ስርዓቱ ይፈርሳል። ሊያን ስልጣን በወንድማማቾች መካከል ግንኙነት እንደሚያጠፋና ሰዎችን ልብ እንደሚያበላሽ ስለሚያውቅ በመጨረሻ እፎይታ ተሰማው። ንጉሳዊ ስርዓት ከፈረሰ በኋላ ሊያን ሂጁን የጠየቃት የመጀመሪያው ነገር በንጉሳዊ ማዕረግ ፈንታ በትክክለኛው ስሙ እንድትጠራው ነበር። እሷም ለመጀመሪያ ጊዜ ስታየው በለስላሳ ድምፅ አን ብላ ጠራችው። ሊያን አሁን ከንጉሳዊ አልባሳት ይልቅ ተራ የሲቪል ልብሶችን ለብሶ ነበር። ከ3 ዓመት በኋላ ጋዜጠኞቹ በዙሪያዋ ከበዋት ሂጁ በመጨረሻ ወደ ኩባንያዋ ተመለሰች። ቢሮዋ በስራና በፋይሎች ተሞልቶ ነበር። በዚያ መሃል ወንድሟ በደስታ እየሮጠ ገብቶ እረፍት እንደሚወስድ አስታወቀ። ሂጁ ግራ በመጋባት ለምን እንደሆነ ጠየቀችው። እሱም ሚስቱ ነፍሰ ጡር መሆኗን ከጎኗ መሆን እንዳለበት በደስታ ገለጸላት። ሂጁ ገና ወደ ስራ መመለሷ ስለሆነና ሁሉም ነገር ለብቻዋ መወጣት ስለማትችል ወዲያውኑ በድንጋጤ አሳደደችው። በሌላ ቦታ ሊያንና ሂዩን አብረው ምግብ እያበሰሉ ነበር። ሂዩን መቼ ስራ እንደሚጀምር ሊያንን ጠየቀው። ሊያን ለዓመታት ያለማቋረጥ ሊሰራ እንደነበርና አሁን እረፍት እንደሚገባው መለሰለት። ሂዩን ግን ሴቶች ስራ አጥ ወንዶች እንደማይወዱ እየቀለደ አስጠነቀቀው። በእውነት ግን ሊያን የራሱን ኩባንያ መስርቶ ስራውን ከቤት ሆኖ እያስተዳድር እንደነበር ተገለጸ። ቆይቶም ለሂጁ ደወለላት። ነገር ግን እሷም ሆነ ጸሐፊዋ ስራ ስለበዛባቸው እስከ ምሽት እንደሚቆዩና አብረዋቸው መብላት እንኳን እንደማይችሉ ተረዳ። ሊያንና ሂዩን ለብቻቸው በመቅረታቸው በሐዘን አጉረመረሙ። ቢሮ ውስጥ አባቷ ሊጠይቃት በመምጣቱ ሂጁ ተገረመች። በመጨረሻም
እሷን ፈጽሞ ጠልቷት እንደማያውቅ አመነ። ይጠላ የነበረው የእሷን ስግብግብነትና ለራሷ ጥቅም ስትል ከሁሉም ሰው ጋር የምታደርገውን የማያቋርጥ ትግል ነበር። አሁን ግን እንደተቀየረች ነገራት። እሱ ከወጣ በኋላ ሂጁ በደስታ ተሞላች። በማግስቱ በንግስቲቱና በሊያን መካከል ያለው ግንኙነት በመጨረሻ መስተካከሉን እናያለን። ሁለቱም ለልጁ የሚሆን ስጦታ አብረው በደስታ ሲመርጡ ታየ። በዚህ መሃል ሄዮን በጸሐፊዋ አዶ ቤተሰብ አበባ መሸጫ ሱቅ ውስጥ ነበር። ቆይቶም ሊያን ሊጠይቀው መጣና ለሂጁ እውነተኛ የጋብቻ ጥያቄ ማቅረብ እንደሚፈልግ ነገረው። ሄዮን በድንገት ሂጁ ከጀርባዋ እንደቆመች ጠቆመው። ሊያን በድንጋጤ ዞር ሲል ሂጁ በሱ እየሳቀች አገኛት። ወደ ቤታቸው ተመልሰው ሂጁ ለመጀመሪያ ጊዜ በሷ ፍቅር መቼ እንደወደቀ ጠየቀችው። ሊያን ፈገግ ብሎ ከዓመታት በፊት በትምህርት ቤት የቀስት ውርወራ ልምምድ ስታደርግ ገና የመጀመሪያ ባያት ቅጽበት እንደተማረከባት አመነ። ከትምህርት ቤት ምረቃ በኋላ እንደገና ሊያገኛት ተስፋ በማድረግ ረጅም ጊዜ እንደጠበቃትና በቤተ መንግስት ውስጥ ለመጀመሪያ ጊዜ መልሶ ባያት ጊዜ ተደስቶ እንደነበር ገለጸላት። ድራማው የታሪካቸው ዋና ገጸ ባህሪያት ሊያንና ሂጁ በአንድ የእግር ኳስ ሜዳ ላይ አብረው ሆነው በማሳየት ይጠናቀቃል። ሊያን በመጨረሻ የፈለገውን ልብስ ለመልበስና ሁልጊዜ ተነፍጎት የነበረውን ህይወት ለመኖር ሙሉ ነፃነት አግኝቷል። በመጨረሻም እውነተኛውን ነፃነት ማጣጣም ቻለ። እናም ታሪኩ በዚህ ይፈጸማል። ፎሎውና ላይክ በማድረግ ቤተሰብ ይሁኑን። መልካም ጊዜ ይሁንላችሁ።